ኤላ ኤላ ሄሎ አክስቴ አንተ ሰው ያስባል አትልም እንዴ? እየደረስኩ ነው። የት ነው ያለኸው? ሄሎ ሄሎ አባታችን ነፍስ ያጠፋ እንደሆነ እኛ እናውቃለን። እኛ እኮ በወቅቱ ልጆች ነን፣ ምንም አናውቅም። ስማ፣ ይህንን ነው የሀገረ ሰው የአባት ዕዳ ለልጅ የሚለው እኮ። ምን አጠፋ? እንዲህ የሚባል ነገር የለም። ሰማኛለህ? ሰዎቹ እንደሆነ የደም ዕዳቸውን ቆጥሮ መጥተዋል። ብትችል ለሚስትህና ለልጆች አንድ ነገር ብታደርግ ጥሩ ነው። ሄሎ ሰውዬው እኮ ስልኩን ይዞት ነው። እሱ ራሱ በጣም ነው ስራ የሚያስለቅቀኝ። አንቺ አትንበዛ ባይሽ፣ ቶሎ ነኝ። እንደ ጨረስኩ እኮ እመጣለሁ አልኩህ። የሰውዬው ጉዳይ በደንብ ይጣራል። እሺ 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 እሺ፣ ቻው። እሱ ደጋፊ ነው።
ብታገኙት ግደሉት በላቸው። ምን እያደረግሽ ነው? እየጻፍኩ። ኮምፒውተር እኮ ጠፍቷል። ጠፍቷል እንዴ? እንቅልፍ ይሆናል። አዎ እንቅልፍ ነው። በየተነሽ ነገ ጠዋት ኦቨርታይም እንዲጻፍልሽ አድርጊ። አሁን መጣ። ስማ አንተ እስቲ ቀንሰው። ስማ ምንድን ነው የምትሽከረከረው? እንደው ሻልሻና ነው እንዴ? አርፈህ ስራ አላሰራ? ይሄ ማለት ነው በእናትህ። ካሁን በኋላ እቅድ ተቀይሯል። ሰውየው ስላልገቡ ቤተሰቦቻቸውን ቀድመን ይዘን እንጠብቃቸዋለን። ሰውየው ሲገቡ እናንተም ገንዘባችሁን እኛም የሚፈልገው እናደርጋለን። ለደህንነታችን ደግሞ ሲባል ስማችን መቀየሩ ተገቢ። ስማችን ማለት እስተደላለሙ ነው አይደለም። አሁን ነው አሁን ማየሩ ፋይዳል መስራው ነው አለ እኮ መስራው ሲሆን እንደው ቆይቶ መዘግየቱ እንዴት ዝም በል በቃ ዝም በል አንተ አንተ ነው ዝም በል እንዴት ነው ለሱ በግድ ይው ካንተ አንጃለን ብለው ቃሉን ጠይቀው እንዴት ጠይቁ አንተ ዝም በሉ። ለሞኑ ለዘረፋ ምን ይዛቸዋል? ያው እሱ ነው ነው አድድ ኳት አልመራም ታጥም ይመጣ እንዴ አላንድን እንደውም ገጀራ ይዘማት ካሁን በኋላ የምንጠራው ሁላችንም በቁጥር ይሆናል። እኔ 1 እስክንድር 2 ግርማይ 3 4 እና 5 እኔ 5 አልሆንም። ለምን ሲባል ቁጥር የማይደው ቁጥሩ ነው ገብኛል ነው ምኑ ላይ ነው ለምን ሲባል ነው ማለት ለምን ነው ሆነ ዝም በል ዝም በል አንተ ነው ያላችሁ ወደ ያተላችሁ እንዴት ሰው ለሚደግፉ ሰው ይላል ነው ማለት እኔ 4 ማይደለው አድሞኔ ናንጁ ነገር አለም ሁሉ ግራ የሆነ ሰው ዝም በሉ እኮ ማን ነገር ይልኝ አንተ 5 ማር ነው እኔ ማን ነው ያልኩ ታችሁ ማለት ነው ዶር ኧረ በእናትህ በዛው ጋር ውጣ እንዴ ወደ አሪፍ ፍቅር በዚህ አይኔ እንዳትወጣ ኧረ በእናትህ እንዳያስተምሩት ኧረ በእናትህ ቀስ ብለህ ኬት ነው በእናታችሁ ለቅመው አመጧቸው እነዚህ ምን አይነት ሰላም ሰላም እናንደርኩሽ ነው አይ ሰልዬ ምንድን ነው ቻዋምዬ በቃ ምን አለፋሽ አንቺ በጣም ወርጆ ነበር ከዛ ምን ያደርጋል ባቢ ከስራ አባረረው ጭራሽ አባትሽ ከሚሰራ ሰው ነው ያፈቀርሽ ማሚዬ እርጋታውን ራሱ ብታዪው በቃ እጄን ዘርግቼ ሰላም ባላለሁ ስለ ማለት ነው ጀን ደብረ እስክንድር ባላለሁ ስለ ወይኔ ማሚ እንኳን ለአንቺ ራሱ ብታዪው በቃ ወይኔ አሁን ግቢና ትይ
ሲሆን ሄደን የሚኳባሴ ነው ጠብቀዋለሁ እንደሚያመሽነው ቢሆን ነው ገንዘቡ በጊዜ ልኩ እስካሁን ድረስ ቀዳዳሪ ማሚ ግን የልጅነትን ያህል እንደጠበቅኩት ንገሪሽ እንዳረሽ እሺ ሰላም ባይ ማሚ ከዘመኛው ጋር ይሄን ያህል ትቀላልዳላችሁ? ጎረቤት ነን። እንደማምሽ ስነግረው ጊዜ የበላበትን ሳህን አድርሽልኝ ብሎኝ ነው። አንቺ ሴትዮ ምን እንደምታደርጊው? ደርሻለሁ። የት አባሽ ነው የምትደርሺው? ውጭ አይደል ያለሁት? ደርሻለሁ። ጠብቀኝ፣ ይኸው ልንቆም ነው። ወንድምሽ ነው? ባሌ ነው። ትንሽ ተደባዳቢነት አለበት። ይኸው በቃ እዚህ ጋር ስማ አንተ ገብገባ ደግሞ ይዳሉሽ አንቆይም። አሁን ነው የምንመጣው። እዚህ ጠብቀኝ እሺ። አንድ ሰገጤ ነገር ነገር አበቃ አንተም ድሮ ጨለምብሃል ግን እንጂ አንተ ነገር አለም ሁሉ ያዘረብኝ አሁን አይኔም ብቻ ላይ እንዲያ ነው እንግዲህ እደርገው ነው ነፈስ ይወሰልኝ ዝም ብሎ ትግል እንጂ ማን ድምፅ የሚያሰማ እንዴ? እሺ ያለው ምን ተጠብቅ እኔ ሻለው እንደሆነ ታዲያ አንተ ድምፅ እንድትሰማ ማለት ያው ምን ስማኝ ዝም ብሎ ይሁን አንተ ራስህ እሺ ያው አይደል እንዴ? እኔ ሻለው ታዲያ ድምፅ እንዳይሰማ ነው የሻለው እንዴት ተሰማኝ በጥብጥህ ማለት አይደል? እሺ ደግሞ ድምፅ ያለው ማለት ነው። እሺ ድምፅ ባይሆን ዶሮን እሺ ስንል አለምን ትሄዳ ዝም በይ ብላት ዶሮ ነው እንጂ ማስጠንቀቂያ ወይ ግድልኝ እንዴ? አራት ነው አደኛ ሁለት ሰው ይጎላል። ልጅቷና ሰራተኛው ያሉ እኔ ሰራተኛው አላጣስ እናንተ ልጅቷን ፈልጋችሁ ይዛችሁ ቤት ላይ ነው ፈልጋችሁ ይዛችሁ ነው። በይ በኩል ይሆናል እንግዲህ በይ መስለኛው ነው በይኝ ደስ ነው ደግሞ በዚህ ኦቶ ላይ ነው ተጅ ደግሞ ሰው ይኖራል ኳስ ነው አስበና ለወጣቸው ወጥተና እንደ ሀገራችን እንደ ቆጡ ማለት ነው። ዛሬ ሲዞር መከራችን ነው አንተ እንደርስ ማለት መሰለኝ። ይሄን ነው ያገር የሰው ገንዘብ ታል ወሰማይ መንገድ አለ የሚለው አረ ሰማይ መንገድ ተወረ ለምን ተዚህ ቁርበት ነገር አጥፈናል ጋደም ነው እንደው ይልቅኛ ሽቅብ ይወጣን ተዝጊሩ መድረሳችን አይደለም እንደው ተዝጊሩ አሁን ባጥና ገጀራ ይዘን ምንደርስ ይመስላል እሪሎ ይሆን እንዴ ማለት
የምን ነው አንተ? የት ነው ምንድነው? እንደው ምን ነው ይሄ? የት ነው? ኧረ ቤቱ ላይ ያሉ ምን ተቀደመኝ? አልጋ ነው አካውንት አልጋ ላይ ተቀደመኝ። ከነማ ወዲያው ገልጠን ነው አይት ያውብኒ ወትሮም እኮ ያቴ ጠሉት ካይሪ ማረፍ የሚያሽውን ነገር አይሰጣኝም። እኔ እንዲህ ያለ ነገር ታየው ታውቂ ነው የስብትል ሀገር ቤት እያለሁ ይሄን ነገር እንዳይናፍቀኝ ብያለሁ። ወንድ ወርጄ ልጅ ሀገሮች ይታጠቡ ያንተ ነገርኛ ነው ቀጥቅሳት አይካ አልተስቅሳት አይ ነው የሚጠብቁን ሰዎችስ አትዋስከደረ የማለት በራሱ አንደኛው ወጣ ዞር ለሰሪ ማለት ነው። ታልተስ እንደው ልዩ ነው ልዩ አለ ልዩ ፈጣን ነው አዞ ነው ፈጣን ልዩ ነው አልኩ አዞ ነው እንዴት ነው ዝም ፈጣን ልዩ ነው አልኩ ልጄ ምን ያፈረጋግጥ ያካዋቱ እንደዚህ ተጣጣሙኩም ያፈታ ትግሉ ነው እንግዲህ ወዲያው እንደዚህ ቱኝ አልተገረሽም እንጂ እናው አርገለ ግን አለገና ህጅራት አለና ሰሯቸው እኔ ሲታን ሰራ አይደል እናቱ ቆቆቆ ውሰደኝ የት ነው ጤና ጣቢያ ውሰደኝ ጤና ጣቢያ ነው አንቺ ባል የለሽ ወደ ቤት ሰዓቱን ታደርጊ እኔ ሳይለኝም በእናትህ ውሰደኝ ውሰደኝ እኮ ነው የምልህ የት ነው ወስደሽ ውሰደኝ ሰውዬ ወይ 200 ብር ትከፍያለሽ አልችልም እንደሱ ምን ነክቷል ቶሎ በል ሲጀመር የውሸት ነው የሚመስለው ቂማቱ በእናትህ ውሰደኝ የት ነው ወስደሽ ጤና ጣቢያ 200 ብር ትከፍያለሽ አልችልም እንደሱ በቃ ማለት አንቺ ነገር ተረካቢ በቃ ውሰደኝ በቃሽ ነው በቃ መክሰማያ ብትከፍያለሽ እሺ ሁኑ ውሰደኝ በቃ መጀመሪያ ግን ማይልኝ ያንተ አይደለም በእናትህ ሄድ እኮ ነው የምልህ ሰውዬ አው በቃ ይላል ወይኔ እናቴ ለማንኛውም እኔ 6 ነኝሽ አንቺ 7 ነሽ አባው 8 ነው ስለምን 6 7 ነው የምታወራው እንሂድ በእናትህ ለደህንነታችን ሲባል ነው እባክሽ የምን ደህንነት ነው የምታወራው ሰውዬው አንድ ነው ያለው እባክሽ ሰላምታ ከኢትዮጵያ ሰላምታ ከአዲስ አበባ ሰላምታ So you ever understand?
አበባ ፖሊስ ሄሎ እኔ ጋር ሲግናሉ ጥሩ ነው አንቺ ጋርስ እኔ ጋር ሰላም ሄሎ ሄሎ ናቲ ድምፁን ትጨምሪልኝ ሄሎ አመሰግናለሁ። ሰላም አዲስ አበባ ፖሊስ ሊስት ውስጥ ገቢና ስልክ ቁጥር 50 ላይ ደንበኛ መስመር ላይ ናቸው። አድራሻውን ላኪልኝ። ቤዛ ከተሌ መልእክት ይመጣ ተቀበይልኝ። እሺ ዮናስ አቤት። አዲስ ፋይል ከታተል። እሺ አቶ ተሰማ እሱ የተከበረው ሀብታም ስለሆነ ገንዘብ ለሱ የመጣ በጸባይ ከተባበሩ ማለት ነው። ሀብታም ሁሉ ገንዘብ አለው እንዴ? አዎ ሀብታም ገንዘብ አለው። እኔ ግን የለኝም። አቶ ተሰማ እንዲህ ተሸፋፍነን ሳይሆን መቼም ለቀልድ እንዳልመጣን ይገምታሉ። አውቃለሁ። እኔም እየቀለድኩ አይደል። ሰው እንደዚህ አይነት ቤት ሲኖረው ብሩን ባንክ እንጂ ቤት እኮ ያስቀምጥ። አቶ ተሰማ ይህንን ሳናጣራ የመጣን እንመስላለን። እሱ የታወቁ ቡና ላኪ ነጋዴ ወር በገባ በአንድ ማለትም ዛሬ ገንዘቦትን ቤት አሳድረው በማግስቱ ባንክ እንደሚያስገቡ ለዛውም ዛሬ ገንዘቦትን በጊዜ እንደላኩ ይህንን ሁሉ አጣርተን የመጣ ነው። ስለዚህ እስቲ እኔ እኮ የምትለው ነገር ሁሉ እኮ አላውቅም። የለኝም እኮ አልኩ። መቼም ከቤተሰብ ገንዘብ ታስቀድማላችሁ። ይጎዳል የለ ሼም የለ ዝም ብሎ ማስገባት ብቻ። ለዚህ ነው ሀብታም ለመሆን ደደብ መሆን በቂ ነው የሚባለው። ይሄ ከጀርባ የሚያዩት እኛ 3 እንለዋለን። ወር አይሆነውም ከስር ከተፈታ። በዛ ላይ የመሳሪያ ኤክስፐርት ነው። ወታደርም ነበር። ሀብታም ደግሞ በጣም ነው የሚጠላው። ከቤተሰብና ከገንዘብ የትኛው እንደሚበልጥ ለምን ቼክ አናደርግ? እንዲያ ነው። ሁለት አስር 991 ነኝ። 991 210 እየተቀበልን ነው። አዲስ ከተማ ክፍለ ከተማ ልዩ ስሙ አብነት የቤት ቁጥር 423 ወይዘሮ አለም ቤት በአስቸኳይ ሂዱ። 991 ተቀብለናል። 3 አንተ እንዴ አምን ነው ያረጋለ? አምን ያውቀው አንተ ተሰማስጣቸው ጋሽ ስጧቸው። ተሰማስጣቸው 2 ባቢ ለምን አሰጣቸውም? ግን በቃ ተሰማስጣቸው። ተሰማ አንተ
አጎቴ ምንድን ነው? ምን እየሰራ ነው? ሰው ልገልበት አይደል? ካርታውስ ደግሜ እቆጥራለሁ። ቆይ አንድ ጊዜ ሰው ተራውትን ይጠብቁ። ለገንዘቡ ያለበት እናገራል። ጥሩ ሰው የት ነው ያለው? ላይ መኝታ ቤት ኮንሰርት ውስጥ ቁልፍ ነው። 4 እና 5 ሄዳችሁ ይዛችሁ አንተ እኛ ነው መሰራራት ነው ሙስታው ትዲያ ቤት ምትበለ ላይ ገንዘብ አምጡ ነው የሚባል ታውስ እንደዚህ ባሊዳ እኛ እንዲሁ አዝረጠረጠ ይሄ ነው እንግዲህ ቁም ሳጥን የሚሉት ጉድ። አረቀረቀረቅ አውታይማ ይኖራል አለ አንተ ፈፍዬ አለ ነው እኮ የምልህ። ረቀቀኝ ምን እየሰራህ ነው አንተ? ሆና ወዲህ ወይ ንግድ ወድማ መድልቲ ከፍዬ እንጂ ወለሉ ተረፈውን ተረጋሙስ የክናዲ ስራችን ነው ፈጥሜ አንተ ዝም ብለህ እንዲሁ ይሄ ነገር ነው በላይ መሰላሽ ካፕሮ ማለት ነው አንዱ ያበማት ጣፍተሱ ላይ ሁለት መቶ 300 400 500 600 700 800 900 ሺህ አንተው ከሺህ ቀጥሎ ሺህ ምንድነው? አሁን እኔማ እንግዲህ አባቴን ሺህ ብር ነው እንግዲህ ደግሞ አላህ ምን ያደርጋል? 100 200 300 አንተው ደግሞ ምን ያነፋርቃል? ወራንቶ እንደምን ያነፋርቃል? ያንተ ተግርብ ይያለኝና እንዴት አሁን ስራችን በመፈጠሚያችን ሰዓት ምን ለቅሶ አለ ቢሆንም እንዲሁ አሁን ታይ ስራችንን ፈጥመን ቶሎ እኔም ያባቴም በሬዎች አንተም ደግሞ የምትለው ወዲ ሀገራችን መመለስ ነው። እታይ ሰው እየጠበቀን አንተ ታያልቅስ እንዴት ይሆናል? በል እሺ በል አሁን ወደ ስራችን ፈጥሚ። አቶ ፖሊስ ፖሊስ ታች ልንገራችሁ አቤት ወይዘሮ አለም ይኖራሉ? አሉ ምን ነበር?
እሳቸውን እንጠራለን። መሽቷል፣ ተኝቷል። ግዴን ለማስቸኳይ ነው፣ ቀስቅስልን። ሰዓቱ ግዴን ለማልኩ እኮ ሴትዮዋን ነው የሚፈልጉት። የመደናገጥና የመቻኮል ነገር አይበታለሁ። ያረገው የእጁ ብራስሌት እና ያረገው ጫማ ጥበቃ ነው ለማለት ይከብዳል። ጥሩ ፍታና ወሰዳቸው። ያማል እንዴ ብትለፈልፍስ? የዚህን ያክል እንኳን ደደብ አይደለም። ቢለፈልፉ የሚደርሰውን ያውቃሉ። የሚወዷትን አንድ ልጃቸውን ዳግም ባይናቸው ያያሉ። ስለዚህ በጣም ይጠነቀቃሉ። አሁን ፍታና ወሰዳቸው። አንድ ከሳቸው ጋር ሂድ። 4 እና 5 ላይ ሆነው ሁኔታውን ተከታተሉ። እኔና 3 እዚህ እነሱ እናያለን። ብዙ ሳትርቁ ቁሙ። በእርግጠኝነት 5 ታጋቾች ውስጥ አሉ። ስለዚህ በቂ የምርመራው መልስ ሲመጣ እዛው ቁሙ። ይዘራል። እንደምን አመሻችሁ? እና ሰላም አይደላችሁም እንዴ? እዚህ አካባቢ ትንሽ ብጥብጥ ተነስቷል ተብሎ ተደውሎልን ነበር። ስንመጣ ግን ሰላም ነው። ያው እርስዎ የዘውትር ተባባሪያችን በመሆኑት የሚያውቁት ነገር ካለ? አይ አረ ምንም የለም፣ ሰላም ነው። እርግጠኛ ኖት? እናመሰግናለን። ወይዘሮ አለማይን እንዳለቀሰ ያስታውቃል። ምክንያቱም የአይናቸው ኩል ተዘበራርቋል። እጃቸውም ታስሮ እንደነበር ገመዱ ያረፈበት ክርክር ያስታውቃል። ስለዚህ እሱ አካባቢ መኪና ውስጥ ሆነን እንከታተላቸው። በጣም ጥሩ። አራት ነኝ ይልሙ አምስት አረ ፖሊሶች አልሄዱም። እንደውም ጥሩ አጥፋፍተው ሁሉ ቆመዋል። ምን ፈልገው ነው? እንጃ እንደው በይባራቸው ይሆን እናስራለን። ምን ፈልገው ነው?
ምን አውቃለሁ እዚህ አካባቢ ረብሻ አለ ተጠቅመው ነው የመጡት መሰለኝ እርዱን ነው የሚሉት እናንተ ተረጋጉ በቃ እናንተ ተረጋጉ እንመካከል የግንደሻ ማሚ ባንቺ ስልክ ለፖሊሶቹ ደውያለሁ። እሺ ላውድ ስፒከር ላይ ነው ሁሉንም ነገር እየሰሙ ነው ያሉት። እሺ ዳዲ ጮክ ብላችሁ አውሩ። እሺ በደንብ ይሰሙናል። ትሁን ጮክ ብላችሁ አውሩ። እሺ ስለዚህ መብራቶቹን ሁሉ እናጠፋፋና የትኛው መስለን እንጠብቅ ተስፋ ቆርጦ ሲሉ ያን ይመጣል ሽንቴ መጣ እንዲያጥፉ ማይዶን እንዴት አይ እንደው ነገር አለም የዞረብን አንተ ደግሞ ያጥፉን የተባለ ነው እናንተ ክፍለ ከተማ የአጋሽ ታጋሽ ድራማ እየተካሄደ ስለሆነ በቂ ቡድን ላኩ። ድምጽ እንግዳ አይደለም። ምን ያስጨዋል አንተ ሰውዬ? እቺ ከጆሮ በላይ የምትመዛዝ ፀጉር ለኔ እንግዳ አይደለች። ዝም አትልም እንዴ? የእጅና የአንገትን ጌጥ እኔ እንደገዛው ላቃለሁ። እስክንድር ነው አይደል? እስክንድር? አዎ። እንዴ አባ አንተ ጋር የሚሰራ የተባለ ነው? አዎ ራሱ። ቅድም እኮ ከማሚ ጋር ስለሱ ስናወራ ነበር። ይሄን አንቺ እስክንድር ቅድም ዝናው ስትናገሪለት ነበር። ስለምትሉት ሰው ማውቀው ነገር የለም። የሰላማዊ ሰው ስም ዝም ብላችሁ አታንሱ። ራሱ ነው ድምፁ መጣልኝ። እስክንድር ነው ማለት ለምን እስክንድር ለምን? አንተ ሰው ይካም በኋላ ዝም ካላል ጉድ ከራስ ዝም በል።
አንሳው። ሁለት ነው እሱ። አይ ቀርታ ሁለት ላለው ብዬ ነው። አረ ፖሊስ ደቀለ ብሎ ወጥቷል። እንደዚህ ላይ ፖሊስ ጋር ደውላለች ማለት ሳኒ ማለት ነው ያስያዘችን አንተ ማንዱ አሁን ለኛው ለፖሊስ አሰነው ያንጫነው በዚህ ሁሉ እስስ ማድረግንም አንችልም። ተረጋጉ እናንተ በቃ ተረጋጉ። ምን ተረጋጋ ነው አጥሩ ትራሰነው ማለት ነው። ሁለት አስር ዘጠኝ ዘጠና አንድ ነኝ። ከኛ ጋር ያለው ግንኙነት ተቋርጧል። በእርግጠኝነት እስክንድር የሚባል ሰው ከአባቶቹ መካከል አለ። የአባቱ ስም ይታወቅ ይሆን እንዴ? የአባቱ ስም አይታወቅም። ኢንስፔክተር ደግሰው ባላሉ ከማን ጋር ነው የማወራው? እንደምን አመሸ ተሰማነኝ። እባክዎትን አትሰማ፣ እስክንድርን ያቅርቡልን። እኛ ከእንደዚህ አይነት ሰው ጋር እንደማንደራደር ማወቅ እንዳለበት። የደወሉላቸው ደንበኛ መስመር የደወሉላቸው ደንበኛ አቶ ሰማ ስንት ሰዓት ነው የገቡት ዛሬ? ኧረ ዛሬ አምሽተው ነው የገቡ። ስንት ሰዓት አካባቢ በግምት? እሱን አውቀዋለሁ ብለህ ነው? እንደው 4 ተኩል የማይሆን ብለህ ነው? ብቻቸውን ነበሩ መስሎኝ። ሌላስ ማንም አላየው? ምን ለየት ያላየው ነገር አለ ከወትሮ የተለየ? እንደው ተደነባብረዋል በል መሰል። እንደው የሆነ ነገርም አለ መሰል። ሄሎ ሰባ ፖሊስ። ሄሎ ለምን እስክንድር ምን በደልኩ? ምን አጠፋው? እናት ሰላም አይደለችም እንዴ? ጮኛስ ጮኛ አለችው? ምን የመሰለች ቆንጆ ጮኛ እኮ አለችው። ምን እያደረክ ነው? ምን እያደረክ ነው? ሁሉም ነገር ፖሊስ ይገባ። አቶ ተሰማ በጣም ይቅርታ። ይሄ ከኋላ የሚያዩት ግርማ ይባላል። ያክስቴ ልጅ ነው። እኔ እንኳን በውል አላውቃቸውም። ላይ ያሉት ሁለቱ ምስኪን ሎተሪ አዟሪዎች ናቸው። ሁላችንም ችግር አገናኝ። የምን ችግር? ከጎን ያለው ዘበኛ አንዲት ላዳ ከሹፌሩ ጋር 6 ሰዎችን ጭና እንደነበር እንዲሁም ያልተለመደ እንቅስቃሴ እንደነበራት ተነግሮናል። ቡድን 1 ታርጋ ወይም ልዩ ምልክት አይተው እንዴ? ታርጋ አላየን። ልዩ ምልክት አየው ብሎ የነገረን ግን መስታወቱ ላይ እግዚአብሔር ፍቅር ነው የሚልና የሙአንበሳ አርማን ለጠፈ ተነግሮናል። እናንተ ጋርስ ቡድን 2? እኛ ሰውየው ቢሮ አምሽተው እንደመጡ ነው የተነገረን። ቡድን 1 ሰማይን ትይዝና ላዳዋን የገባችበት ገብተህ ትፈልጋለህ። ቡድን 2 ቀዩን ትይዝና ከቢሮ ጀምረህ እስከዚህ ያለውን ሁኔታ ታጣራለህ። ማንም እኔ ክፍለ ከተማ ገብቶ እንዲበጠብጥ አልፈልግም። ለማንኛውም የተኛ ሰው እንዳይረበሽ፣ ሊነጋ ሲል ለጸባይ እምቢ ካሉ በኃይል ይወርዳሉ። ዳይ ወደ የስራችሁ ፍጠኑ።
ማማ በጣም ታማ ነበር። ስለዚህ ያላባት ያሳደገችኝ አንድ እናቴ አይኔ ያየ ከምትሞት ሱዳን ሀገር ገብቼ በዛ በራስ ቀያየው ለዛች ከይሲ እናቴ እንድታሳከም በገንዘብ ልክላት ነው። እናቴ መሞቷንና ዘመድ እንደሌለው ሰው ማዘጋጃ ቤት እንደቀበራ ሳልሰማ ለተጨማሪ 5 ወር አዳናነች ስትለኝ ገንዘብ ልክ ነበር። ዛሬ እናቴ ድምጽ ናፈቀኝ ላግኛት ብላት ሳታገናኘኝ ልምጣ ስላሲድ እንደርሳል ያለች ስታሽን ቆየች። በመጨረሻም ናፍቆቱ ሲበረታብኝ በጉልበት ወጣ። የእናቴ ቤት ተወርሶ ሌሎች ሰዎች ገብተውበታል። ስደውልላትና አምጣትን ስነግራት አድናቂ እንደሆነችና ስላደረኩላት ነገር እንደምታመሰግነኝ ነግራኝ እናራሻውን ፈላልግ ሰለች። የአክስቴ ልጅ ግርማይ ስር ላይ ነበር። ዋሳቶ በቀረችኝ ገንዘብ ተውሽቱን ከስራ አስወጣሁት። ዳጋጣሚ ደግሞ ከነኚህ ጓደኞች ጋር ተገናኘን። ገንዘብ ቢኖረኝ ተመልሳ እንደምመጣና እንደምበቀላት አሳመኑ። ያው እርሶን ደግሞ በደንብ ስለማውቀውት እሺ ብዬ ተስማምቼ ነበር። ይገርሞታል፣ በማማ ምክንያት በሴት ልጅ እንደዛ አዛኝ እንዳልነበርኩኝ በዛች ከይሲ ምክንያት ሰው ሁሉ አስጠላ። በጣም ጠላው፣ ሁሉንም ጠላው። ከተነገረ ምልክት ጋር መግቢያው በር ላይ ተመሳሳይ ለዳ አግኝተናል። ሁኔታው እንዴት ነው? ሁኔታው የፍርሃት የመቻኮል እንዲሁም አነዳሪው ያልተለመደ እንደሆነ ያሳውቃል። በቃ በደንብ ተከታተሉት። ዛፓ ዞረኛውን አውርተነዋል። ከጻፈው ጋር እንወጥና የት እንዳለች ተነግሮናል። ቀይ በጣም ጥሩ። ያለችበት ቦታ ሄዱና አሁኑን አናግሯት።
በጣም አዝናለሁ። የለኔ እንደሚገባኝ የተረዳው ያኔ እናቴ ታማለች ብለህ ስትነግረኝ መረዳት እችል ነበር፣ ግን ከረፍዳለህ ብዬ ከስራ አባረርኩ። ድርጅቴም በአንተ ምክንያት ትርፋማ መሆኑን ባውቅም ይህ ቢሸጥ ዋጋው ማይወጣ ቆርቆሮ ነው የሰጠው። አዝናለሁ። እኔስ ነገር ጨነቀኝ ባውቆ ይሁን እንዴ አይኔ ጠንጣማን በማንዳይና ተይዳነ አምስቴ አንተ ደግሞ እንዲያው አሁን አምስቴ ተይ ምን ያረጋል? ተታይ እኮ እዛ ያዝናቸው ሰዎች እንዲያውቁን ነው። አምስቴ ተይ ደምስ ነኝ እንግዲህ ሰው ያለምም አይደል? አሁን ደምስ ማለት ይችላል ማለት ነው። ደምስ አሁን አውቀዋል በላንቶ እንደው አንድ ነገር እኮ ላማህር አልሆነ እንደው ያልሆነ ምን ገዶኝ ተቻልኩት በላንቶ እንደው ሀገር ድረስ እንደው እዚሁ ድረስ ያለ ነገር አልመጣህም ማለት እንደው ምን እግጣለህ ብዬሽ ነው። የኔን ቷል የኔ ለውቸው ነው። እኔማ ያንተ እናንተ ከተማ ገንዘብ የሚታፈስ መስሎኝ ይሆላ አብዬ ጥማድ በሬዎቹ ሲሞቱ ጊዜና መሬቱን አስይዞ ሌላ ጥማድ ገዝቶ ነበር። አላይም ደከመበት ጉልበቱም እንዲው ባረከበት። ዛንዲው ከተማ መጥቼ እንደ ባልንጀሮች ሎተሪን ቢሆን ሸጬ ብረዲያው ብዬ ተይ ከተማ አጥሮ ያስቀመጣትን 1000 ብር አንጥልጥዬ መጣ። 1000 ብር ሙሉ ሀሳን አንተ ተከይነ ባክ የምን ከዚህ በላይ ምፍረት አለ እንዴ? 1000 ብር እሱማ አዝኖ ሳይረግመኝ አልቀረ። እርግማኑ ተይ ከተማ ድረስ ተከተለ። እርግማኑ ማለት እንደው ምን ተከሰተ እዚህ ከተማ? ሎተሪ ማዞር በጀመሩ በበነጋታው ዱርዬዎችን ጋር ቀጥቀጠው። አይ እንጃል ነበር ቀጥቀጠው። አራመሳሰላም እንደው ኋላ ተዛሳው እንዴት ብለህ ታዲያ ከዚህ ተከሰተ? ተራብኩ እንዲው ሰውን ራበኝ ብለው እቺኛ ሀገር እንዳለ የሚነግረኝ የሚረዳኝ አጣው። አዲስ አበባ ሰዎች በመጨካኛ አይደል? ጨካኝ አንተው ጨካኝ ይሆን ታዲያ ምን ሆነ መሰለህ? ሎተሪ ማዞር በጀመርኩ የመጀመሪያ ቀን ሎተሪ የገዛኝ እስክንድር ነበር። እስክንድረኛው ኳስ አሁን ለታ ሲያገኘኝ ለካ ማስተዛዘኛ ደርሶት ኖሮ እንዲው የደረሰብኝን እንዲያል አንድ ሳላስቀረው ጎል ደጋረክ እንዲው ዝርዝር አድርገህ ነገር ነው ደጋረክ። እሱም መቼም ሆዱ የእናት አንጀት አይደለም። አሁን ማሻሻል ማስተዛዘኛ ሎተሪውንና መገኛውን ሰጥቶኝ ሄደ። አድራሻውን ማለት ኋላ እንግዲህ ወትሮም ያደቆነ ሰይጣን ሳያቀፍ ሳይቶ አይደል አዙራ አዙሮ ደግሞ ተይዶ ላይ እንግዲህ ሞጫውን ደግሞ ምን እንደው ሁሉ ነገራችን ታንዶ ዘ ተቀዳም አይደል እንዴት በላንቱ እንደው መመሳሰል ትላለህ እንደው ደጋግመህ እኔም እንዳንተ ሎተሪን ዘርፍ ያለው አይጉድ አይፈታው ኋላ መቼ ነው ጉድ እንዳንተ መሬትና በሬዳው ነው ብለህ ኋላስ እንደው እኔም እንደው ጉድ ነው እንደው ሁሉ ነገር አጫውተኛለህ። ምን ያውጋው አይደል እንደው ጋይ ይወለ እኔን እንደው ለኦም ነገር እንደው አሳድጋ ያበቃኝ አያቴ ናት አይደል ይስጣቸው ኋላሉ አሳድጋ ሲበቃ ከዚህ በኋላ አንተም ደርሰሃል። የወንዴሎቹ ተነገብተህ እኔን ትጦራለህ። እንደው አንድ ግራ አፈር ውስጥ ነው ያለ ከዚህ በኋላ እንደው አለም በቃኝ ብላ በገዳም ገባኝ። ልክ ነው አንተ ያ መቁረቢያው ጨርቅ የለም ይወይዋው ነው የምትለው መሆኑ ነው። እሱን እንደምገዛላት ቃል ገባሁላት። እሺ አላማ ለፈው አልሆናል አፈነው አላባኸኝ የምቀላልኩና እንዲሁ በስተመጨረሻ እንደው መረሽ ለእንግዲህ ያው ጨርቅ ላይ እጅ ሰረቁ ጀቃርካ እንዲሁ ለከተም ይሄ ነው እንደው ጀቅ ያረክ አላምን ዋጋለው ብለህ ምን ሆነ ታሱና ታስቡ
ዳንስ ካምዱ ጭካኔዋ እንዲሁ አንተ ጉዳይ ማብላ ጉዳይ እንዲሁ አጤና ምርመራ ጊዜ እንዲሁ 100 ብር ነው የ100 ብር አስካላገኘ ጊዜ ወይ ተለታው እንዲሁ እንግዲህ አሁን 100 ብር አሁን ይገኛል ብለን 100 ብር አላገኘ እንዲሁ አውጣም ብላ እስር ቤት ያረችመች ኋላ ማንም እንዳንተ ታስሬ ሳለ ግርማዬን አገኘሁት። ግርማዬ ቁጭራው ግርማዬ ነው ጆስ እኮ የሰው የሚመስለው ምንም ነገር የለም። አረ ሆዱ ባዶ ነው፣ ሆዱ ባዶ ነው። እውነት እንዲሁ ጉዳይን ሁሉም አይደል እንዲህ ታስሬ ሳለ እንደው አግኝቼው ዝርዝር አድርጌ ስነግረው ብዙ እንደው ስትንድር ወዳጁም አይደል ወዳጁ ነው ሰውጁ ነው አንተ ወዳጁ ነው ስትንድርና ለስትንድር ሁሉ ነገር አማከረልኝ ያለ ታዲያ ስትንድር ልክ እንዳንተ እንዳደረገው ይኸው የማያውቀኝ ልጅ አዝኖልኝ ሶጁ ሻሽሎ እንደው 100 ብር ብሎ አስወጣኝ ይላል እንዲመስጠው ከዛ ማላያቲ አንድ ሳይሆን እንደው 100 አይሚስ እንደምገዛላት እንደው 100 ይሄ ምንድነው ወይባው ነው ወይባው እንደምገዛላት ቃል ገባች ሚስት ሳይ እነዚህ ቦለሶች ያሉ ቤት ወቆ ቤት እንዲሁ አሁን ወስደሽ ደንቀረደኛ ጋር ያደናቅሩኝ ማለት ይወጣይ ምን ማንዱ ያቺ ጠሎት ዳኝ እንዶ ዳኝ ከፊት ምቀርብ እንኳን እንዶ መዝረፊያን መታስር ያላቆም ያችን ወይያን ካላገኘው ነው ጀክብላ አሎ ጎሳልስጥኝና ይሰሩኛ እንዲያነ አየታው አንተ ይሆናል እንጂ የመጣው ተጠቃሚ ቦሌ መንገድ ጀምሯል። ሳጅን ተስታጣልኛለሽ የዛታ አካውንት ይዛች ሰማያዊ ተጠቃሚ ቦሌ መንገድ ጀምሯል። አሁን ወሎ ሰፈር አደባባይ ላይ ደርሷል። ደንበል አደባባይ ላይ መንገዱ ሲጋበጥ እስክንድር ይቅርታ፣ አሁን ሁሉን ልካስ ለፖሊሶቹም ተራ ጠብሎን ላስረዳቸውና ነገር ይብራል። ቀሪውን ነገር ከጓደኞቼ ጋር ልሞት ዓለምን ፍቻት። ዓለምን ሆነ ትፈታኛለች። ረጋሹ እኔም ቢ እንዴ ለምን ይገሉኛል? እንዴ አይገሉሽም። ይኸውላ ፖሊስ ባለበት ይገሉሽ። ፈርቻለሁ። ሽንቴ
እኔ ጋር ፈርስት ሄዳለህ አንተ ዛሬ ምንድነው ረቡና ይልሞሮ ዛሬ አላስሜቱ ምን እዳኝ መሰለስ እንዴት ደሞ አንሐመች ወዲ ነው እንደ ሰው ስሜት የሚኖረው ስሜት እንዳለው ተቀምሮ እንዴት ነው አሁን ለምሳሌ ዛሬ ሰኞ ነው እንበላለን አሁን ሰኞ ዛሬ ተሆነ ሁለተኛ ቀን ማክሰኞ ይመጣል እሱ ስሜት አለ ሶስተኛ ሮብ ሲመጣ ጊዜ አሁን ምን አወራልኝ ያለው ሰኞ ማክሰኞ ሮብ ስሜት ነው እስቲ የተሻለ ነገር ንገረኝ ሶስት አሁን ሮብ ስሜት እንዳለው አይደል ሶስት ቀን ደግሞ ሲመጣ ከእዳሜ ጋር ይገጥማል ነው ምን እንዴት ነው እንዲሁ ነገር ሁሉ ህልም ሀማይል አንተ ደግሞ እንጂ አሁን እስቲ ምን ነገርኩኝ ሰኞ ቅዳሜን ጨመርህበት አሪያ እንዲሁ ይግድልኝ አልከሙታ አሩልለ ነው ይዲያ እንዴት ነው ማገባ እንዴ ነገር እንደቀድማ ስታሳድግ ነበር አያት ይል አርቻት እንዴ ወነጋ በጠባያት መጀመሪያ ነገርከኝ ሰማው ሁለተኛ ነገርከኝ ሰማው እንዴ ገና ለሰልሰው እንዴው ነገር ያለው ታውን በኋላ እውነቴን ነው የምልህ አራያ አያት ወራይ ሰለች ማለት ነው እንዴው ነገር ያለው ይያለው እንዴ ምን በገድድ ይሻውን ታለቀሳለህ እስቲ አለቀስ ያልተኛ ምን እንደው እንዲያ ነው ይሻላል እንዴው ኑራህ ማረባት እንዴው ወሰም ያው ነው ላንተ ካማን ተቆይላል ያልተኛ ነው ምነው ሰላም አይደለሽም? አይ ሰላም ነኝ። አራንሽ ከመሆንሽ ከማይ ፍሬንድ ጋር ትንሽ ግጭት ነበር ለዛ አትሰማ ዛሬ ለየት ያለ በራስ አይቷል አይ ነበር ብቻ ግን በስልክ ሲጨቃጨቁ ሰምቻቸዋለሁ ሲጨቃጨቁ ከማን ጋር አላወኩም ግደለኝ ምናምን ሲባባሉ ነው የሰማሁት ተናወቁ ስንት ሰዓት አካባቢ ነበር ወደ 3 ሰዓት ተኩል አካባቢ ዋና ጻፈው አንድ ነገሮችን ከሆነ ማንነቱ ከማይታወቅ ግለሰብ ጋር ገጠለኝ ስትባባል ነበር የደዋዩ ማንነት ቴሌ ደውሉና አጣርታችሁ አሁኑኑ መልሱን ንገሩ ታዛዥ ነው በጣም አዝኛለሁ እሺ ባክሽ ሁሉም ሰው እንደዛ ነው የሚለው እንዴ ምን ከምሬ ነው ጥቂት መጥፎ ሴቶች እንዳሉ ሁሉ እኮ ብዙ ጥሩ ሴቶች አሉ ይሄ ነገር ተገላብጧል በል ምኑ አይ ብዙ መጥፎ ጥቂት ጥሩ ይሆናሉ ብዬ ነው እሱ እንደፈለክ ማሰብ ይችላል ብቻ አንተ ጥቂትም ቢሆን ጥሩ ሴቶች እንዳሉ ማመን ነው አንቺ ከየትኞቹ ነሽ ከጥሩ ከመጥፎ እሱን ተረጋጋና ትሞክረኛለህ ከዛስ ላይ ደግሞ ካንተ ሰማለሁ እናገራሉ በደንብ ታውቀኛለህ አይደል አውቃለሁ እንትን ከአዲስ አበባ ማለት ከገጠር ነው የመጡትና አንድ ቺክና ሁለት ብረት ነው
ወዴት ነው? ዱኩሽ እንዴ እንደመጣ ተናግሬ ነበር እኮ ቀስ በል ወለስከት ቅድም ገንዘብ አልሰጠም ብያለሁ። የዛሬ 30 ዓመት አባታችን ሰው ገሎ ነበር ወደዚህ ከተማ የመጣው። ያኔ እኔም ሆነ ወንድሜ ትንሽ ነበር። ስለ ጉዳዩ ምንም አናውቅም። ድንገት ግን አክስታችን ላይ ዕቃ ስለደረሰ ወንድሜም ስለ ጉዳዩ ሲከታተል ስለነበር ደውሎ ልጄንና ሚስቴን ይዤ እንድሸሽ ነገረኝ። እኔም በጣም ብዙ ተንከራተትኩ። አንተም ከነሱ ጋር መስለኝ አሁን በጣም ቀር ለፖሊሶቹ ላስረዳቸውና ጉዳዩን እንቀልበት መንገድ ነበር። የምትላቸው ሰዎች የገዛ ቤት ውስጥ ናቸው ያሉት። አንተ ነው ቅድም ስንገባና ውስጥ እናንተም ብሩን እኛም የምንፈልገው እናደርጋለን ሲል የማን ስልክ ነው? ማን ነው? አጎቴ ነው። ሰላም ሆናችሁ ነገር እንዴት ናችሁ? ሰላም ናችሁ? ሰላም ነው። ሰላም ነው። አጎቴ ስፒከር ላይ ነው፣ ሁሉም ይሰማል። ሰላም ነን። ፖሊስ ምንድን ነው? ማነው? ምን ሆናል? ሰላም ነው። ፖሊሶች ናቸው። ችግር የለም። ያለ ነገር አይደለም። ለከስራተኛው ራስ ልጅ አንድ ነገር ምን ማለት አለ? ይሄን ሁሉ እንዴት ይታቻል? ከመጡ ጀምሮ ሰው ሲያሰባስቡ የነበረው በኔ ላዳ ነው የሚያወሩት። ነው እንዴት በዚህ ላዳ 5 ሰዎች እነዚህ ድረስ ትመጣቻል? በቃ የሚገርም ጨላ ገቡልኝ። በቃ ይዣቸው መጣሁ። ዛሬ ካመጣኋቸው 5 ውስጥ እኮ አንደኛው ብቻ ነው ከነሱ ጋር። 4ቱ ለስራው መቃናት የተመረጡ ናቸው። እና እያልክ ያለው እዚህ ግቢ ውስጥ ከቤተሰቦቹ ውጪ 7 ታጋቾች አሉና? አዎ ጌታዬ፣ 3 ንጹህና 4 ቆሻሻ። እሱን ተው፣ የኛ ጉዳይ ነው። ሰማያዊ አስገቡት። እናንተ ወንዶች ካላደረጋችሁትማ እኔ ሴቱ አድርገዋለሁ። የአባታችን ደም ፈሶ አይቀርም። እየጠራን ታያኮ ይሄንን ሁሉ ያቀር ነው። እኛ ገለም በዘረብ ሰዎች እንዲሳበብና እኛ አይደል አድርገን ሀገራችን ምን በመል ፖሊስ ከያዘን ደግሞ ለሚልካችን ለዘመን ላናካፍል ነው ደስታችን። የፈለገ ነገር ይሁን የእነዚህ ሰዎች ህይወት ከዛሬ ማለት መቻል የለበትም። አንደኛው መንገድ ባይሳካ ወደ ሁለተኛው መንገድ መሄድ ብቻ ነው ወይስ ገለል ሌላ ምክንያት መፍጠር ያቅተናል? ያቅተናል ወይ? ያቅተን በለው እንግዲህ በመላዘ ይሄዱ።
መሳሪያው እንዳታው እባካችሁ በማናውቀው ነገር እኛ እንለቅ። ብዙ ነገር መስራት የምንችል ሰዎች ናይቀር ካልተባባል ልጆቻችን ይቀርባሉ። ደህናውን አቶ ተሰማ መሳሪያ ድምፅ ሰማሁ መሰለኝ። አቶ ውስጥ እንዲሆን አጠራ እሱማ እጁም ነው ጫቅም ሰማሁ ነው የምለው። ማለት ነው የምትለኝ? ተነስተን ነበረ ኧረ ተው እንጂ አይባልም አንተ አንተ የሰውዬው ላይ ቶሎ እንዲ ህትም የማይገብ እንዲሁ ገንዘብ ቀድሞ ደሶ ያዋል እጆራ ላይ ብያለሁ። አሁንም እኮ ነው ማለት አትምራው። እስቲ ወንበራችንን ለብሰን እጆራ ላይ ብያለሁ። አሁን ምንድነው ጆር ላይ ያለው? ይኸው ወንድሜ እኔ 5 ነኝ እሱ ጆር ላይ ያለው አራቱ ሁሉ ገንዘቡ እንዲሆንልኝ እንዴ ነው ዋን ያክሉም እንዴ መጀመሪያ ነገር ሁለታችሁም ጆር ላይ አንተ ሁለታችሁም እንዴ አንተ ነው ሁለታችሁም ጆር ላይ ሁለታችሁም ብትያችሁ እንዴ አይ አይደል ምን ያህል የሚዋደዱ ሰዎች እንዳሉ እቺ ነች ያቺ አውሬ ማለት። አሁን ደግሞ ሌላ የምታደንቀው ሰው ይዛ
ሰላም ናቸው። እንደምን አሉ? የደምስ አባት ሰላም ነው? ዛሬ ደምስ ገንዘብ ልኮላችሁ ነበር? እንዴው ግን ለጤናው ደህና ነው። በጣም ደህና ነው። አታስቡ ምንም ነው። ትንሽ ስራ ብዝቶባቸው ነው። ያቺ ፖስታ ውስጥ ትንሽ ሳንቲም አለች። ተስፋን አድርስ ብለን ነው ስራ ሲመቻችለት የሆነ ቀን መጥቶ ያይወታል። በቃ ይከፍ ያላት አይጨነቁ። እሺ ትንሽ ስራ ስለበዛበት ነው። ይመጣል። ልብሱንም ልኮሎታል። በቃ አይጨነቁ ማለት ብዙም የሚያስጨንቅ ነገር የለም። ልብሱንም ልኳል። ይዘምተናል። ረፍት ሲያገኝ መጥቶ ያወጣል። ካሳለፍኩት ጊዜ የተረዳሁት ነገር ነው። ነገሮችን በመፈለግ ተስፋ ለመቁረጥና ሁሉ ጊዜ የራስ ያለው ነገር የራስ እንዳለው ነው። ሁሉ ነገር በጉልበት ማግኘት ይቻላል። በጉልበት ያገኘሽው ነገር ላይ ግን ደስታ ማግኘት አትችይም። አሁን ያለበት ቦታ ተመስቻለሁ። ባይመቸኝም ላደረኩት የሚገባኝ ክፍያ ነው እና እቀበላለሁ። ደግሞ ስለዚህ ውጪ ምን የቀረኝ ነገር አለ? እናቴ የለች፣ ወንድሜንም አጣሁት። አንድ ወንድሜ እኔም እዚሁ መሆን ነው የሚሻለኝ። እኮ በሞክሮ ልትወጣ ትንሽ ቀን ይቀራል። እኔ አናፍቅም። የፈጠረኝ ወደደው ነው ያለው። አንተ እንዲሁ መልካም ሰው አይደል? እንዲሁ ያረጉ ማነው ስማቸው? እንዲሁ ለአብይ እኮ ጥማድ በሬ ላኩለት። ያተሰማን እንዲሁ ኋላስ በልጃቸው አማካኝነት ነው አልኩ። ሰላም አንተ ስለሀጀልካት ያስጣት ነው ወይ ተብይሃል? እንዲሁ ያምስክ ብቻ እንጀት ነው ይላል። ይግርመኝ ነው እንዲሁ አልቅሰማል ጠልኝ እንዲያንተ ወንጂ አይደለም እንዲያንተ ያልፍ አፈሪው እንዲሁን ማታቴ ጋር ተገናኝቼ ቢሆን ኖሮ እንደው መንግስተ ሰማያትም እንዲወርስ ጸሎት አስጠልየለት ነበር። እንደው እናቴ እንደው መቅረቢያውን ደረሳት አይደል? እንዲሁ ሌላ ህመም ሌላ እስር ቤት ይሆንብኝ አንተ አያት ናቸው። እንዲሁ ዲያግም ሰዓት ማለት አረ ግዱ እንቃት ውጭ ወግም ማጣው እንዲሁ አረ ሌላ ወጋው ቃል ወንዱ ነገር ምን ነው ደግሞ ሌላ ወግም ታስሬ የተባሩት ጫታ እግር ያለው ምን ነው ደሞስ ድግምግሞሽ ይባላል። በላያዝ እንግዲህ ምን ያዝ እኔ ምን እንዲያገምልህ ትላለህ? አራ ይሄ እንዲያት ዛር ሰፈረበት እንዴ አፍያለው እኔ አፍያለው አይደለም እንዴ መስነኝ ተነስተነሳታ አረባንጫ ተነሳታ አልባ ይሄን ነው ዲጎሽ ማለት ነው ትለይ አራ አንተ ሰው እንግዲህ ነው ድግምግሞሽ የሚባለው። አሩዲ አንዲ የአባቴ አምላክ ይደጋግም ነገር ያለው ሙሉ ደቦሎሾችን ላጫውታቸው እንዴ እንዲው በዚህ መሳሪያ ነው እንዲው የሚያጫውት ይረብ አስተልልስ እሱ ማጣቀሎ ነው የሚጠለው እንዲው ለራሱም ወጣው አይደርስ